ማን ተሰማ የዛፍ ቆራጮች አርማ ቆምጬ ነው የሚገዛሽ መጥቶ ከደንበጫ ደንበጫ መጣለሁ የምትሉ አዋቶች ኦነጎ እኔን አታውቁኝ። በጣም ከፈሴ ጋር የተጣላው ሰው ጸብ በቃ ያምረኛል። አሁን ምግብ በእንክብል አንዲት ይችልም ታክል እንክብል እየተሰራ ነው። ባፍ ነው በፊንጢጣ የሚሰጠው እንክብል በውሃት ውጣለህ። ኦኬ ባፍ አሁን አንቺን ጉማሬ ይበላሻል ብትገቢ ለምን አይበላኝም? ሁሉም የሰዓት የገባው ባራኮቪያ ሞጣው ወጥ ይሄን ጥናሻ ችግር አለ። ክብረ ንጽህናሽ የወሰደው እሱ ነው ወይስ ማን ነው? አገር አይደለም ወይ ዋድላንዳ ለላንታ። ወደ ሙሉ ቪዲዮቹ እንዲህ እስኪ ቤተሰቦቼ የሞጣ ቀራኒዮ እጅግ አንፍር የሆኑ የላይቭ ወሬዎች ፓርት 4 ይዤላችሁ መጥቻለሁ። ከውዝግቡ ከሰበሩ ዜና ከምናምኑ ከወጣ ብለን ደግሞ ዛሬ ሪያክት እያደረግን ዘና ፈታ እያልን አብረን እንቆያለን ማለት ነው። የምወዳችሁ ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ወደ ሙሉ ቪዲዮ እንሂድ ማለት ነው። እና የህዝብ ነው 200 ዓመት ራሱን የሚቀይር። እኛ ራሱ ተቃጠልን እኮ። እኛ እኮ ቀድመ ልናረጅ ነው። ነጭ ነው አሁን ነጭ እያወጣው ቀድሜ እያረጀው እኔ በህይወት ዘመኔ የማያረጅ ሰው የሚባለው እኔ ነኝ። አይታችሁኛል። አላረጅም። በአካል ብታየኝ አላረጅም። በምንም ታምር የማረጅ ሰው አይደለም። የኛ አባት በ107 ዓመቱ ነው ያረፈው። ታስታውሳላችሁ? መለኩ ሲሆን እኔ 100 ዓመቷ እንደምደፍናት ተስፋ አደርጋለሁ። አደጋ ካልገጠመ አላረጅም። እንደውም እስከዚያ ቴክኖሎጂ ሊቀየር ነው። ስቴም ቴክኖሎጂ መጥቷል። ሀብታም ከሆን ወደ 20 ዓመት እመልሳለሁ። እድሜ ከ60 ወደ 20 አመጣለሁ። እዘናላለሁ። አንድ 40 ዓመት ደግሞ እቀጥላለሁ። በኋላ ከደበረኝ እሄዳለሁ ወደሚቀጥለው ዓለም። ካልደበረኝ ደግሞ አሁንም ዓለም ጥሩ ከሆነች እመልሳለሁ። ወደ 20 ዓመት ቆያለሁ። 100 ዓመት መቆየት አለብን። ቴክኖሎጂው እየተሻሻለ ነው። አንሞትም ካለ አንድ ሰው አይሞትም። ምግብም ሊቀየር ነው። በግሉኮስ ሊመጣ ነው። እኔ እኮ በ24 ሰዓት አንዴ ነው የምበላ። የሚገርመው አይደል? within 24 hours it's just only one time። አንዳንዴም አለ ምግብ በሽታ ሆኗል። እንደውም በግሉኮስ ሊመጣ ነው። በክኒን ሊመጣ ነው። በክኒን ተጀምሯል። አለቀልና አንዴ የግራ ቂጥ ወይ ቀኝ ቂጥ ላይ ይወጋሃል። አንድ መርፌ አንድ ወራት በላ ምግብ በቃ ሽንት ቤት አትሄድም። ምን አትሄድም። ውሃን ብቻ መጠጣት ማስመጠጥ የለም። ቴክኖሎጂው እየተቀየረ ነው። በእንክብል ምግብ በእንክብል አንዲት ይችልም ታክል እንክብል እየተሰራ ነው። ስኳር የለ ደም ብዛት የለ። ከዚያ በኋላ ሞትም አይኖርማ። ሴል አይበላሽ። ባፍ ነው በፊንጢጣ የሚሰጠው እንክብል በውሃ ትውጣለህ። ኦኬ ባፍ ጎመን ቅቀላ፣ ስጋ ክትፎ ምናምን ቁርጥ የሚባል ነገር ይቀራል። በታብሌት ነው የሚንቀሳቀስ። ምግብ ወደ ታብሌት ይቀየር ነው። ከዛ ወዲያው ዘሎ 300 ሲገባ ውዝዋዜው ስታደርግ አይገርምም? የኢትዮጵያ አሪፍ በጣም ኃይለኛ ነው። አይቼዋለሁ። ከባድ ነው። የጣናው ሞገድ ነው። የጣናው ሞገድ ነው። ያስ የሚገርም ነው። አይቼዋለሁ። ዋኝተሽ ታውቂያለሽ? ጣና እንትን እኮ አለ ጉማሬ። አይ ጉማሬ አሁን አንቺን ጉማሬ ይበላሻል ብትገቢ ለምን አይበላኝ? ጉማሬ የሚበላኝ ይመስልሻል? መጥቶ ይጨርሳል። መጣለሁ የምትሉ አዋቶች ኦነጎ እኔን አታውቁኝ። በጣም ከፈሴ ጋር የተጣላው ሰው ነው። ጸብ በቃ ያምረኛል። አሁን ራሱ እኔ ሰርግ ነው ለእኔ። ጸብ ሰርግ ጥይት ምናምን ሲተኮሳው ብትመጣ ሰርግ ነው ለእኔ። መምጣት ብቻ ነው ወደፊት። ምን አይነት ሰው ነው የምትል? እየተተኮሰ ወደ አንተ እመጣለሁ። በኋላ አንተ ልትሮጥ ትችላለህ ወይ ደግሞ መኪና አስነስተህ፣ እኔ ግን አለቅም። ስለዚህ ተጠንቀቅ። ጉራ እየጨረጨርኩ አይደል? አንዳንዱ ሰው ውሸት ይመስለዋል። አስረግጬ እኮ እየነገርኩ ነው። እዚህ ጋር አሁን ቲክታክ ላይ ወጣችሁ ንግጠም እዚህ አትላንታ ላይ ናሞጣ እንደ ጉም ነው ማበልህ። እንደ ሌላው ተገላግሎ ናምና እያልክ የምትሄድ እንዳይመስል። እንደዚህ ምን አፍንጫ ላይ ጠቅጥቀን የምትቀመጥ እንዳይመስል። አፍንጫ አይኖርም። አፍንጫ ጠቅጥቀ በሰው ተከበና አቱን ምናምን ልጅ እያልክ አይደለም። አፍንጫ አይኖርም። ከኔ ጋር ስትጣላ ምንድነው ከጡትሽ ላይ ያረግሽው?
አስደገብሽው እኮ ተይ አስደገብሽው ተይ። እሱ ላይ እኮ ብዙ ወጣቶች የሚመለከቱ ሰዎች አሉ እና አታስደግፊው ለማለት ደግፊው። እኔማ ማማ ቤቱን ማማ የሚባልለትን አታስደግፊው። ቀዳ ብለሻል። ዛሬ ደግሞ አበባ መስለሻል። አንተ ታየኛለህ። ቤት ጓደኛ አበጅተሽ ታውቂያለሽ? ቦይፍሬንድ በፊት ነበረሽ? በፊት ያ የት ሀገር? የአዲስ አበባ ልጅ ነው? ጎንደር ከተማ እና የመጀመሪያው ቨርጂኑን የወሰደው ነው? እውነቴን ነው የምልሽ። ይሄ እኮ የላይፍ ጉዳይ ነው። ቨርጂንሽን የወሰደው እሱ ነው? ህግሽን ልበለው ምን ችግር አለ? ክብረ ንጽህናሽ የወሰደው እሱ ነው ወይስ ማን ነው? ያ እውነቷን ተናገሪ። ያልተዘመረለት የቲክቶክ አርበኛ እስቲና ሞገሰው ሞጣም በአማርኛ ፖለቲከኛ ነው ያው ማለት ሀገራችን ካለም እኩል እንድትልከፍ ሞጣ እየለፋ ነው እኛ እንከርፈፍ ከረፈፍ በጣም ወድለት በቺክ በኩል ምርጫ ሞጣ የሚመቸው ትልቅ መቀመጫ ጥማት ነበረበት እያለ ደንበጫ አንዳንድ ግለሰብ አራቢሉ ቆምጪ ትውልዱ ሸገር ነው ያውም ኩዬ ፈጪ ሞጣ ቀራኒዮ የአሜሪካ ቆምጪ ሞጣ ቀራኒዮ የአሜሪካ ቆምጪ የመቻች ዋጓማን የኛ የሮማን ተሰማ ደቀ መዝሙሮች ነን ማለት ነው። የመቻች ዋጓማ ዲስፓይት ሮማን ተሰማ የዛፍ ቆራጮች አርማ ቆምጬ ነው የሚገዛሽ መጥቶ ከደንበጫ ደንበጫ ማለስኩላችሁ እኮ ለእነዚያ ዛፍ ቆራጮች አልሰማሽም? ጫጫ የምታራው በትልቅ መቀመጫ ሞጣ ነው ላለው የአራዳዎች ምርጫ ደንበጫ አልሰማሽም? አዲሱ ዜማ ለነሱ ጫጫ የምታራው በትልቅ መቀመጫ ደሞዝሽ 500 እንቁላል አንድ እንቁላል 150 ብር ነው። እንዴት ትጾማለህ? ይሄ ችግር ታይ ነው። 50 ብር እንቁላል ጥያቄ ነው የምጠይቀው። አሁንም አትበሳጭ። ኦርቶዶክስ ምናምን ትባል ፔንቴ ምናምን ሙስሊሙ አትበሳጭ እየጠየቁ ነው። ለምን ትጾማለህ? ምኑንስ ትጾማለህ? ከምን ትጾማለህ? ሆድ መች ሞልቶ መች ጠግበህ? ከምን ጾም እኮ መጽሐፍ ቅዱስ ማለት ከጥጋብ ነው። ከሞላ ከተትረፈረፈ ነገር ጾም ነው። አካልክን አድክም ነው። ደክመሃል እኮ 35 ኪሎ ሜትር ቤተክርስቲያን ደክመሃል ወገኔ። ጾም የለም። ልብላስ ብትል ከየት ይመጣል? ጎመን እኮ የለም። በዚህ ሀገር ደግሞ ጎመን አንደኛ ምግብ ነው። እኛ ጋር ደግሞ በካራት እየመጣን ያደገው። ለካ ጎመን አንደኛ ምግብ ነበረች። አባታችን ሲበላ እንስቅ ነበር። ገርገብ ያለችዋን ቀንበጧን ገርገብ እቺን አሳጥቦ ከላይ ቀንበጧን ይበላል። አረንጓዴው በጫው ጥብጥብ ይያል። ምንድነው የሰው ለካ ጥቅም ነበር። 100 ምናምን ዓመት ኖር። ድምጼ ብዙ ላይቭ ከመስራት የተነሳ ጎርናና እየሆነ ነው። አንዳንድ ሰዎች ሸበላ ነው በጣም ይመቻል፣ ወደ ጋዜጠኛ አይነት ድምጽ የሆነ እየተቀየረ ነው እያሉኝ ነው። ከፕራክቲስ ብዛት ነው ይሄ ድምጽ የመጣው። የሚያምር መረዋ ድምጽ እየወጣ ነው ብለውኛል። አመሰግናለሁ። ድምጽ በጣም አሪፍ ነው ሞጣዬ ተመችቶናል የሚሉ ተከታዮች እኔም አመሰግናለሁ። ምክንያቱም ከልምምድ ከ20 ዓመት ንግግር በኋላ የመጣ ጎርነን ያለ የወንዳ ወንድ ድምጽ ነው። ይሄ በብዙ ትሬኒንግ የሚገኝ ነው። ግን እኔ ላይቭ ብዙ ጊዜ 8-7 ሰዓት ስለምሰራበት ያው የኔ ድምጽ መንግስቱ ኃይለማርያም ብሎ ላይቭን ለመጀመሪያ ጊዜ የላይቭን ብሬክ ያረኩት ታይሙን ነው 10 ሰዓት በመስራት ከዚያ በላይ 18 ሰዓት ንግግር በማድረግ በዓለም ላይ የአክቲቪዝም ስራ የሰራው ሞጣ ቀራኒዮ ይባላል። ሌላ አልሰራው። ይሄ ያያችሁት ነው። ያለ ማቋረጥ ያለ አንድ አማርኛ ስህተትና ግድፈት ቃላትን በመሰካካት ፖለቲካ ያውም የኢትዮጵያን ፖለቲካ አበጥሮ የሰራው ሞጣ ቀራኒዮ ይባላል። ዘይርኝ ደሞ ለዝየራው ለሞ ለሰላምታው አገር አይደለም ወይ ዋድላና ለላንታ ስፍራው አይደለም ወይ
ቦረናና ተንታ አሰላሙ አለይኩም አሰላም ልበለሽ ሰላም አለይኩም በሸቂው አገር ባሊሙ ስፍራ ሰው ለሰው አይነፍም ሰላም ተዘየራ አቦ ኩንዴን ህበይ እቴ ህበይ ዘግሪኝ አቦ